የቅባት ዋጋ የማያውቅ ሰው ነው አገር የሚያበላሸው። የቅባት ዋጋ ያለማወቅ ነው ቤተክርስቲያንም የሚፈርሰው። የቅባት ዋጋ ያለማወቅ ነው እርስ በርስ የምትባሉ። ምክንያቱ የቅባት ዋጋ ብናቅ አንተችም። የቅባት ዋጋ ብናቅ ቸርች አታፈርሱ። ትልቁ የሰው ችግር አንዱ ቅባት ያቃሉ የቅባት ዋጋ ያቁ፣ አንዱ ዋጋ ያቃሉ ግን ቅባት ያቁ። እቺ ሴት በውድ ብር የተገዛችው ሽቶ የደፋችበት ማን ላይ እንደሆነ ቢረዱ ግን ሁሉ ሰው ገዝቶ ነበር የሚደፋ። ስላልተረዱ ነው እቺ ሴት በብዙ ብር ዲናር የሚሸጠው ሽቶ እንዴት ዛሬ ደፋች? ሸጠል ዳብና ከፋፍል እኮ ብዙ ብር ነው የሚወጣ። የሽቶ ዋጋ ያቃሉ፣ የኢየሱስ ግን ዋጋ ያቁ። ኢየሱስ ራሱ ገንዘብ እንደሆነ ያላወቁ፣ ህይወት እንደሆነ ያላወቁ፣ መንገድ እንደሆነ ያላወቁ፣ ለነገር ሁሉ ራስ እንደሆነ ያላወቁ ግን አብሮ ነው ያሉ። የ300 ዲናር ሽቶ አቃጠላቸው። ለሽቶ ተሰሙ እንጂ ስለ ኢየሱስ ምንም አላወቁ። አብሮ ያሉ ምንም ስለ ኢየሱስ ምንም አይመስላቸው። ማን እንደሆነ ያላወቁ። የሽቶ ግን ዋጋ ያቃሉ፣ የኢየሱስ ግን ዋጋ ያቁ። ኢየሱስ ሽቶ ያመረተ መራቹ ራሱ እንደፈጠረ የእውቀት ሁሉ ባለቤት፣ የነገር ሁሉ ጅማሬ፣ የበረከት ሁሉ መሰረት፣ የህይወት ሁሉ መነሻ፣ ለመኖር ምክንያት ያለማወቅ ለሽቶ ተበሳጩ። ኢየሱስ ግን ማን እንደሆነ አላወቁ። የሽቶ ዋጋ ያቃሉ፣ የኢየሱስ ዋጋ ግን አያውቁ። እቺ ሴት የደፋችው ማን እንደሆነ አላወቁ። ካላት ነገር በውድ ብር የተገዛችው ሽቶ አመጣችና ደፋች። እቺ ሴት ግን ዋጋ አውቃለች። የማን ዋጋ አወቀች? የኢየሱስ ዋጋ። በቃ መንፈሳዊ ዓለም ይሄ ብቻ ነው ልዩነቱ። ስጦታ መሰረት እንደሆነ፣ የበረከት መነሻ እንደሆነ፣ የገንዘብ መሰረት እንደሆነ፣ የደስታ መሰረት እንደሆነ አላወቁም ኢየሱስ። እቺ ሴት ግን አወቀችና ያ ሽቶ ደፋች። የቅባት ዋጋ ያለማወቅ መከራ ዋጋ ነው የሚያስከፍለው። ትልቁ ነገር ህይወታችሁ ውስጥ ፌል የምታደርጉ ነገር ምንድነው? የነገሮች ሁሉ ዋጋ ያለማወቅ ስትቀሩ ነው። የነገር ዋጋ ያለማወቅ ነው በር በእናንተ ላይ እንዲዘጋ የሚደረገው። ሁሉ ሰዎች የእግዚአብሔር ቃል እጃቸው ላይ ያዙና ማርቆስ ወንጌል ምዕራፍ 3 ከቁጥር 14 ዛሬ የሚያስተምረው የእግዚአብሔር ቃል እግዚአብሔር ፊት እንዴት መሆን እንዳለብን ከእግዚአብሔር ጋር ደግሞ እንዴት ተስማምተን መኖር እንዳለብን ስለዛ ነገር ነው የሚያስተምረው። እሱም በቤተንያ በለምጻሙ በሲሞን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ አንድ ሴት ዋጋ እጅግ የከበረው ጥሩ ናርዶ ሽቶ የሞላበት አብጥሮት ብልቃድ ይዛ መጣች። ብልቃዱን ሰብራ በራሱ ላይ አፈሰሰቸው። አንዳንዳቸው ይህ ሽቶ ጥፋት ለምንድነው? ይህ ሽቶ ከ300 ዲናር በሚበልጥ ዋጋ ተሸጦ ለድሆች ሊሰጥ ይችል ነበር ብሎ በራሳቸው ይቆጡ ነበር። እርሷንም ነቀፏት። ኢየሱስ ግን እንዲህ አለ፣ ተዋት፣ ስለምን ታደክማታችኋለህ? መልካም ሥራ ሰርታለችና ድሆች ሁሉ ጊዜ ከእናንተ ጋር ይኖራሉ። በማናቸው በወደዳችሁ ጊዜ መልካም ታደርጉላችሁ ትችላላችሁ። እኔ ግን ሁሉ ጊዜ ከእናንተ ጋር አልኖርም። የተቻላትም አደረገች። አስቀድማ ለመቃብር ሥጋዋ ቀባችሁ። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በሚሰበክበት በማናቸው ስፍራ እሷ ያደረገችው ደግሞ ለሷ መታሰቢያ ሊሆን ይነገራል። ጎነስ በጠርግና አንዳንዱ ሰው በዩሲ ማይለብሱ ዋጋ የሚያውቁ አሉ በሉት። አይለብስም ብሎ እስኪ አይሰጡም፣ ዋጋ ግን ያውቃሉ። እዚህ ቃል ላይ 3 ነገር አስተምራለሁ። አንደኛው የቅባት ዋጋና፣ ሁለተኛው የስጦታ ዋጋና፣ ሶስተኛው የቸርነት ዋጋ። ምክንያቱም ስለ ቅባት፣ ስለ ስጦታ፣ ስለ መልካምነት አሜን ነው ወይ? አንደኛው ስለ ቅባት። አንዳንድ ሰዎች ቅባት ታውቃላችሁ፣ የቅባት ዋጋም ታውቃላችሁ። አንዳንድ ሰዎች ዋጋ ያውቃሉ፣ ቅባት አያውቁም። ዋጋ ያውቃሉ፣ ቅባት አያውቁም። ምክንያቱም ዋጋ ካላወቅ ቅባት ካወቅ ምንም ጥቅም የለም። አንዳንዱ ቅባት ያውቃሉ፣ ከዛስ ዋጋም ያውቃሉ። አንዳንዱ ደግሞ ስለ ቅባት ያውቃሉ፣ ስለ ዋጋ አያውቁም። ምክንያቱም ቅባት ብናቅ የቅባት ዋጋ እናውቃለን። አንድ ምሳሌ ነገራችሁ። አንድ ሰው የተቀባ ሰው አገኛችሁ በላችሁ። ከዛ ተንበርክካችሁ እግዚአብሔር ሰው እንደዚህ ተንበርክካችሁ እናመሰግናለን እስኪ ቃል አውጣልኝ ስትል የተቀባ ሰው መሆኑ ታውቃለህ። ያ ሰውዬ ደግሞ ዋጋም ታውቃለህ። መንበርከክ ለሰውየው ሳይሆን ለቅባቱ እንደሆነ ታውቃለህ። መንበርከክ ግን ለሰውየው እንደሆነ ካወቅ አንተ የቅባት ዋጋ አታውቅም። ስትንበረከክ ያንበረከከው ነገር ለሰውየው ሳይሆን ለቅባት። እስኪ አንድ አሜን በሉ። አሜን። ሰውየው ሳይሆን ለምንድን ነው መንበርከኩ? ለቅባት ብቻ ነው። እሱ ውስጥ ያለው አምላክ መክበር ነው። እስኪ አንድ አሜን በሉ። አሜን። ምክንያቱ ስሙ ነጮች ለጥቁር አገልጋይ ይንበረከካሉ። ነጭ ሲጀመር መንበርከክ ለነሱ እንደ መሸነፍ ነው የሚያስቡ። ነጭ
ስጅመ ነጭ ሲመጣ እኮ ጥቁሮች ይንበረከካሉ አታውቅም እንዴ? ምክንያቱ 30 ዓመት 40 ዓመት በግዛት ተገዝተዋል። ስለተገዛ የነገሩበት ሚሞሪ ምንድነው? ነጭ ባለበት ቦታ አንተ ሽባነ ማትረባ ሰው ነህ፣ ለሱ ማትገዛ ሆነ እንደምትዋረድ ሰው ብሎ ተነግሯልና ልክ ነጭ ሲያገኝ ሽባ ይሆናል። ነጭ ደግሞ ቅባት ያለው ሰው ሲያገኝ ሽባ ይሆናል። ሲስተሙ ምንድነው ብላችሁ ከጠየቃችሁ ነጩ የሚንበረከከው ለማን ነው? ለቅባት ነው እንጂ ላንተ አይደለም። የምን ዋጋ ነው የሚያውቀው? የቅባት ዋጋ ነው የሚያውቀው። አሁን ምንድነው የቅባት ዋጋ የማያውቅ ሰው ነው አገር የሚያበላሸው። የቅባት ዋጋ ካላወቅ አንተ ለሁሉ ነገር ስልድ ነህ፣ የተዘጋ በር ነህ። በቃ አትሰማም፣ አትቀበልም፣ ስልድ ነህ። የቅባት ዋጋ ያለማወቅ ነው ቤተክርስቲያንም የሚፈርሰው። የቅባት ዋጋ ያለማወቅ ነው እርስ በርስ የምትባሉ። የቅባት ዋጋ ያለማወቅ ነው ትችትም አፋችሁ የምትከፍቱ። ምክንያቱ የቅባት ዋጋ ብናቅ አንተችም። የቅባት ዋጋ ብናቅ ቸርች አታፈርሱ። የቅባት ዋጋ ነው ያለማወቅ ነው ትውልድ መከራ ውስጥ የሚገባ። ምክንያቱ ሰውየው እንደ ስትንበረከክ ለሰውየው አይደለም የምትመረከኩ፣ ለቅባት ነው። አንድ ነገር ልጠየቃቸው። ኢየሱስ አሁን ብታገኙ በአካል ማለት ብታገኙ ጤና ስጥልኝ ኢየሱስንም ትለው በፊቱ ተንበረከካል። በፊቱ አይተ የምትደፋ ከሆነ ይሄ ሰው ውስጥ ኢየሱስ ካለብህ በስጋ ማየትና በመንፈስ ማየት የቱ ይበልጣል? በስጋ መጣ፣ በስጋ የተተንበረከክ፣ በመንፈስ መጣ ግን እሱ ውስጥ ያለ መንፈስ ካላከበርክ እንዴት ነው ኢየሱስ የምታከብረው? ስለዚህ ምንድነው ትልቁ የሰው ችግር ምንድነው ታውቃችኋል? አንዱ ቅባት ያቃሉ የቅባት ዋጋ አቁ፣ አንዱ ዋጋ ያቃሉ ግን ቅባት አቁ። እቺ ሴት ያረጋችው ነገር የሽቶ ዋጋ ያቃሉ፣ የኢየሱስ ግን ዋጋ አቁ። እቺ ሴት በውድ ብር የተገዛችው ሽቶ የደፋችሁበት ማን ላይ እንደሆነ ቢረዱ ግን ሁሉ ሰው ገዝቶ ነበር የሚደፋ። ስላልተረዱ ነው እቺ ሴት በብዙ ብር ዲናር የሚሸጠው ሽቶ እንዴት ዛሬ ደፋች? ሸጠ ለድሃ ብናከፋፍል እኮ ብዙ ብር ነው የሚወጣ። ኢየሱስ ግን ደግሞ የድሃ አባት እንደሆነ አላወቁ። ኢየሱስ ራሱ ገንዘብ እንደሆነ አላወቁ። ህይወት እንደሆነ አላወቁ። መንገድ እንደሆነ አላወቁ። ለነገር ሁሉ ራስ እንደሆነ አላወቁ። ግን አብሮ ነው ያሉ። ከማን ጋር ናቸው? ከኢየሱስ ጋር ናቸው አሉ። ግን ኢየሱስ ግን አላወቁ። ሽቶ አቃጠላቸው። ያበጠርግና የ300 ዲናር ሽቶ በሉት አቃጠላቸው። ለሽቶ ተሰሙ እንጂ ስለ ኢየሱስ ምንም አላወቁም። አብሮ ያሉ ምንም ስለ ኢየሱስ ምንም አይመስላቸው። ማን እንደሆነ አላወቁም። የሽቶ ግን ዋጋ ያቃሉ፣ የኢየሱስ ግን ዋጋ ያቁ። ኢየሱስ ሽቶ ያመረተ መራቹ ራሱ እንደፈጠረ የእውቀት ሁሉ ባለቤት፣ የነገር ሁሉ ጅማሬ፣ የበረከት ሁሉ መሰረት፣ የህይወት ሁሉ መነሻ፣ ለመኖር ምክንያት ያለማወቅ ለሽቶ ተበሳጩ። ኢየሱስ ግን ማን ነው አላወቁ። የሽቶ ዋጋ ያቃሉ፣ የኢየሱስ ዋጋ ግን አያውቁ። እቺ ሴት የደፋችው ማን እንደሆነ አላወቁ። በዛው ካላት ነገር ላልኩ ካላት ነገር በውድ ብር የተገዛችው ሽቶ አመጣችና ደፋች። ተበሳጩ። ምክንያቱ ሽቶ ዋጋ ሲደመሩ አገኙ። ኢየሱስ ግን ዋጋ አላወቁ። እቺ ሴት ግን ዋጋ አውቃለች። የማን ዋጋ አወቀች? የኢየሱስ ዋጋ አወቀች። እነሱ የኢየሱስ ዋጋ አቁም፣ የሽቶ ዋጋ ያቃሉ። በቃ መንፈሳዊ ዓለም ይሄ ብቻ ነው ልዩነቱ። ከዛ ተበሳጩ። ለተሸጦ ለደሃ ቢሰጥ ለብዙ ደሃ ጉሮሮ የሚበላ ነገር ይስጣቸዋል። እቺ ሴት አብዷለች እንዲያሉ ለኢየሱስ ስለሰጠች ነው፣ ስለደፈች ነው አብዷለች ወይ አሉ። ስጦታ መሰረት እንደሆነ፣ የበረከት መነሻ እንደሆነ፣ የገንዘብ መሰረት እንደሆነ፣ የደስታ መሰረት እንደሆነ አላወቁም ኢየሱስ። እቺ ሴት ግን አወቀችና ያ ሽቶ ደፋች። ሰበረችና ምን አርገች? ደፋች ይላል። የቅባት ዋጋ ያለማወቅ መከራ ዋጋ ነው የሚያስከፍለው። ትልቁ ነገር ህይወታችሁ ውስጥ ፌል የምታደርጉ ነገር ምንድነው? የነገሮች ሁሉ ዋጋ ያለማወቅ ስትቀሩ ነው። የነገር ሁሉ ዋጋ ሳታውቁ ስትቀራችሁ ምንድነው? ፌለሪቲ እናንተ ያጋጥመዋል፣ ክሳራ ያጋጥመዋል፣ ብስጭት ያጋጥመዋል፣ ንዴት ያጋጥመዋል፣ ብቻነት ያጋጥመዋል፣ ሰው ታጣላችሁ። ምክንያቱ ዋጋ አላወቃችሁ። እግዚአብሔር ስማ፣ ወንድም ሲፈጠር የወንድም ዋጋ ያቀዋል። ልጆች ላንተ ሰጥ የልጆች ዋጋ ያቀዋል። አሜን ወይ? ልጅ መወለድ ስላለ አይደለም ጌታ የሰጠው፣ ዋጋው ስለሚያውቅ ነው። ሚስት ታገቡ የሚስት ዋጋ ያቀዋል። አንቺ ባል ወደ አንቺ ሲመጣ የባል ዋጋ ያቀዋል። እግዚአብሔር ዋጋ ተምኖ ነው ሰጠው። ጨበጠርግና ዋጋ የሌለ ነገር በዚህ ምድር ላይ የለም ብሎት፣ ሁሉ ነገር ዋጋ አለ ብሎት ያ ካልኩሌሽን አድርጎ ነው መስጣቸው። ሰው መስጣቸው ካልኩሌሽን አድርጎ ነው እግዚአብሔር ሰጣቸው። የነገር ዋጋ ያለማወቅ ነው በር በእናንተ ላይ እንዲዘጋ የሚደረገው።
የነገር ዋጋ በማወቅ ነው በር እንድከፈት የሚያደርገው። የቅባት ዋጋ ያለ ማወቅ ነው ቅባት የምትረግጡ። የቅባት ዋጋ በማወቅ በቅባት ግን ትጠቀማለህ። ቅባት ዋጋ ካላወቃችሁ እኮ ቅባት ረግጣለ። በቃ አንተ ፊት ለፊት ላይ የተቀባ ሰው ተራ ሆኖ ይታያል። ስማ ሰውየው ተውና ልዑል እኮ ተሸክሟል። አሜን በል። ሰው የመንግስት አደራ ያለ ሰው ራሱ እኮ ታከብራዋል። አደራው ስላለው አንድ ፖሊስ ላይ እኮ መናገር አትችልም። አንድ ሚኒሻ እኮ የፈለገ ሰው መንገድ ላይ የሚሸጠው ዕቃ መገልበጥ ይችላል። ኦቶሪቲ አለ። አትከፍተህ በሱ መናገር አትችልም። ሚኒሻው የመንግስት አደራ ያለበት ነው። እኮ ልዑል ነው አደራ ያለበት። እስኪ አንድ አሜን በሉ እስኪ። ላይ እኮ ልዑል ነው ያለው። የልዑል አደራ ያለበት ሰው ያለ ማወቅ እኮ ነው ዋጋ የሚያስከፍለው። የልዑል አደራ ያለበት ልዑል ለውላ ያለበት ሰው ነው። እሱ ስትረግጥ እኮ ልዑል ነው የረገጥክ ያለው። አንድ ሚኒሻ ከነካ ሌላ አካል እንደሚመጣ አንድ የተቀባ ሰው ወደሞ የእግዚአብሔር አገልጋይ ሴት ስትነካ ልዑል የነካ እንደሆነ ማወቅ አለብኝ። ኢየሱስ ጌታ ነው። አሜን። በደምብ ስሙ። ልዑል ማለት ዋጋ ያለ ማወቅ የሚታፍሩ ሰዎች አላችሁ። ዋጋ ያለ ማወቅ የልዑል ዋጋ ያለ ማወቅ እግዚአብሔር ደግሞ ምን ነገር ያሳፍራቸዋል። ጳውሎስና ሲላስ እኮ ያስሩ ሰዎች አፈሩ። አሳፈራቸውላል። ምን አደረጋቸው? አስሮ ሄዱ ፈታ። አስሩና ሄዱ አስተኛቸውና እንደረሳ እላቸው ላይ ምን አደረጉን? እንደዚህ ብሉና ውጡ አላቸው። አስተኛቸው። በቃ እሺ ዋጋ ያለ ማወቅ ነው ሰው ዋጋ የሚከፍለው። ለዚህ እኮ ነው ሰው ገንዘብ እንደ አምላክ የሚወደው። በዝጋብረ ቦታ ላይ ገንዘብ ተክቷል። በዝጋብረ ቦታ ላይ ጥቅም ተክቷል። በዝጋብረ ቦታ ላይ የራሱ ፍላጎት ተክቷልና ፍላጎቱ ነው መጀመሪያ የሚያደርገው። እግዚአብሔር መጨረሻ ነው የሚያደርገው። ለምንድን ነው እርስ በርስ የምትጋጩ እርስ በርስ የምትባሉ? ለምንድን ነው መነሻ ያደረጋችሁ? ምንድን ነው? የራሳችሁ ጥቅም ነው። እስኪ ለእግዚአብሔር ብሎ የሚሰራ ሰው ካገኛችሁ እኮ ከማንም ጋር አይጋጭም። ጨበጠር ግን ለእግዚአብሔር ብሎ የሚሰራ ከሆነ ብሎት ከማንም ጋር አትጋጭም። በሩ የተዘጋ የቅባት ዋጋ ያለ ማወቅ ነው የተዘጋው። የቅባት ዋጋ ካላወቃችሁ በር የሚዘጋ ለዛ ነው። የእግዚአብሔር ቅባት ዋጋ ያለ ማወቅና እግዚአብሔር ያለ ማወቅ ነው። ሰው የቅባት ዋጋ ማወቅ አለባችሁ። የቅባት ዋጋ ያለ ማወቅ ነው መከራ የምትከፍሉ። የቅባት ዋጋ ማወቅ ነው። የቅባት ዋጋ ካወቃችሁ ከማንም ጋር አትጋጭም፣ ከማንም ጋር አትጣላ። እግዚአብሔር እኮ ዘናጭ ስለሆንክም አዋቂ ስለሆንክም ባለስልጣን ስለሆንክም ታዋቂ ስለሆንክም አይፈራም። ጨበጠር ግን አይፈራም ብሎ እግዚአብሔር እኮ ንጉሱ እኮ ሳሪ አስመግበዋል። ሳሪ ብላ ነው አለ እኮ። ክትፎ ብቻ በልቶ ለምደ ሰው እኮ ሳሪ ብላል። በቃ ሳሪ አዝዤዋለሁ አለ። እግዚአብሔር ምንም ነገር እኮ አይፈራው። እስኪ ጨበጠር ግን የቅባት ዋጋ ማወቅ ብሎ የስጦታ ዋጋ ማወቅ ብሎ አሜን ወይ? የመልካምነት ዋጋ ማወቅ ብሎ ዋጋ የማታውቁ ሰዎች ናችሁ እኮ መከራ ውስጥ የምትወርቁ። ይወስሙ ይሄ ሰዎቹ ኢየሱስ ዋጋ አላወቁም። ለሽቶ ግን ዋጋ ያወቃሉ። እንደዛ አሉ እኮ። እቺ ሽቶ ብሸጥ እኮ 300 ዲናር ይወጣል አሉ። ተራ ነገር ነው የጠሩት። እቺ ሴት ግን ሽቶ የደፋችው ኢየሱስ ላይ ነው። እነሱ ሽቶ ከፍ ያደርጉና ኢየሱስ ግን ዝቅ ያደርጉት። ስንት ሰዎች አላችሁ እንደዚህ የተከበረ ነገር ያላችሁ ግን ዝቅ ያርጋችሁ የምታዩ? እናንተ ውስጥ የተከበረ ዕቃ ያለው የተከበረ ኃይል እንዳለው የተከበረ ማንነት ያላችሁ የተከበረ ጸጋ ያላችሁ ግን ጸጋችሁ ላይ የምትረማምዱ ስንት አላችሁ? እናንተ ውስጥ ያለው ግን የተከበረ ነገር እንደሆነ ማነገር ፈልጋለሁ። ጨበጠርግና ውስጥ ያለው የተከበረ ነገር ነው ብሎ የተዋረደ ነገር አይደለም ብሎት የተከበረ ነገር ውስጥ ላይ አለ። ቦታ የሚሰጠው ለሱ ነው ብሎት ቦታ የሚሰጠው ለእግዚአብሔር ነው ብሎት ቦታ የሚሰጠው ለጥሩ ነው ብሎት እስኪ ኢየሱስ መጣና ምን አላቸውና ማን ሊላካቸው ሲባል እኔ ላከዋል። ዋደስ የኮሊንግ ሐቅም ያቃሉ። ማን ነው ሊላከ ሲባል ምን አለው? እግዚአብሔር ሰው እኔ ላከኛል። ወንድሜ የተከበረ ከተዋረደ ነገር ጋር አለያይ ለዩና ይሁት የተከበረና የተዋረደ ነገር ለዩ። እርግጠኛ ነኝ የተከበረ ነገር ውስጣችሁ እንዳላችሁ ማወቅ አለባችሁ። ውስጣችሁ ላይ ያለው ዘመናችሁ ላይ ያለው እግዚአብሔር ዝም ብሎ እናንተ እንዳልፈጠራችሁ ወደዚህ ምድር ዝም ብሎ እንዳልመጣችሁ እናንተ ሰው የሆናችሁ ዝም ብሎ እንደሆነ ካወቃችሁ የተከበረ ነገር እናንተ ጋር እንዳለ ማወቅ አለባችሁ። የተከበረ ነገር እናንተ ጋር እንዳለም ካላወቃችሁ ለዚህ ነው ዋጋ የምትከፍሉ። ለዛ እኮ ነው የነቢያት አገልግሎት መለየት ያልቻላችሁ ምንድነው ተቀጨው ልዩ
ፍሬ ቼክ ማድረግ ስለማትችሉ ነው። በፍሬ ነው ቅባቱ ጸጋኮ በፍሬ ነው። ፍሬ ቼክ ማድረግ አትችሉ። በፍሬ እኮ ነው ቅባት የሚለየው። ገለባና ፍሬው እንደሚለያይ ቅባትም እንደዚህ ነው የሚለያየው። እስኪ አንዴ አሜን ብሎ እስኪ። አንዳንድ ሰዎች ጠዋትና ማታ አንደርስታንድ የሚታረጉ ነገር ሁለት ነገር ነው። አንደኛው እንደተረዳ ነው የምታስበው፣ ሁለተኛ እንደምታውቀው ነገር ነው የምታወራ። ወደ እግዚአብሔር መንግስት ግን ስንገባ ከዚህ ነገር ሁሉ ወጥተን የተረዳን እናገለግላለን፣ ያልተረዳ ደግሞ እንድገባ እንጸልያለን። ለምንድን ነው ዋጋ የሰጣችሁ? እስኪ እኔ ለእግዚአብሔር ነው ዋጋ የሰጠ የምትሉ ሰው እጅ ከፈርጎት ለብር አይደለም እኔ ዋጋ የምሰጠው ለእግዚአብሔር ብቻ ነው የምትሉ ከፈርጎት። ለእግዚአብሔር ዋጋ ከሰጣችሁ እግዚአብሔር የቀባ ሰው ነው ዋጋ የምሰጠው። መጀመሪያ እግዚአብሔር ውስጥ ያሉ ሰዎች ነው ዋጋ የሚሰጠው። የእግዚአብሔር ታቦት ወይ ደግሞ ክራውን የተሸከሙ ሰዎች ነው ዋጋ የሚሰጡ። እኔ ሶስት ነገር ለእናንተ ነገራችሁ በደም ስሙ። እናንተ ለምንድን ነው ወደ ኋላ የቀራችሁ ብለ አሁን እኔ በጠየቃቸው ወደ ኋላ የቀራችሁበት ጉዳይ ወደፊት ማሄድ ስላልቻላችሁ ነው። ወደፊት ማሄድ ያልቻላችሁበት ምክንያት ምንድነው? ወደፊት የሚያሻግር መንገድ ስላላገኛችሁ ነው። ወደፊት መንገድ የሚያሻግር ያላገኛችሁ ለምንድን ነው? የተሻገረ ሰው ስላልተከተላችሁ ነው። አሜን ገብታችኋል? ሂስ ፊኒሽድ። እኔ ምለው አንድ ምሳሌ ልጠይቃቸው ለሁላችሁ እንዲገባ። እስኪ ወታደር የምታውቁ ሰዎች ወታደር ወይ ደግሞ መከላከያ ወይ ደግሞ በቃ አገሬ ወታደሮች የምታውቁ ከፈርጉ ወታደሮች የምታውቁ በቃ አቃሉ ወታደር የምታውቁ ሰዎች የሆነ አገር ለጦርነት ሲከፈት ጦርነት ስትጀምር አሁን ኢትዮጵያ የሆነ አገር ላይ ድሮ ስትዋጋ የሆነ ኢዚ አለ፣ ሰሜን ኢዚ አለ፣ ምስራቅ ኢዚ አለ፣ ምን ኢዚ አለ። ወታደሮቹ አንድ ኢዚ ላይ ወይ 3000 ወይ 4000 ኢዚ ወይ 5000 ነው አይደል የሚኖሩ እና እሺ 5000 ብል 5000 ኢዚ አለ። 5000 ኢዚ ላይ አዛዥ አለ፣ ኢዙ አዛዥ። ውጋ ሲጀምር ደግሞ ኦፕሬሽን መሪ አለ። እኔ ማውራ ስለ ትንቢት ነው ስለ ቅባቱ ነው ያወራለሁ። ሁሉ ሰው ኦፕሬሽን መሪ አይሆን። ኤክስፒሪየንስ ያለው ልምድ ያለው ከዚህም በፊትን ተዋግቶ መርቶ ያሸነፈው የወታደሮች መንገድ የሚመራ የውጋስ ዘዴ የሚቀልበስ ሲስተም የሚያቅ የሚችል መንግስትም የሚተማመንበት አገርም የሚተማመንበት ሰው ነው ኦፕሬሽን የሚያደርጉ። ያ ሰውየው ራሱ አይተከስም። ወታደር ግን እግር ስር እየሄደ ይመራዋል። ምክንያቱም ምንድነው? የመመራት አቅም አለ። ማያራስ እሱጂ ላይ ቦምብ ሲወረወራት በዛው እሱ ራሱ እኮ ይጠብቃል። አንዴ ይመጣል። በዚህ ይለፉ በዚህ ግቡ እዛ ቆዩ ከዛ ሁኑ። እሱ ራሱ የሚጠብቀዋል እኮ። ያ ሁሉ 5000 ወታደር ያለበት በሱ እጅ ላይ ነው። እሱ ተመታ ማለት 5000 ተመታ። ስለዚህ እሱ ደግሞ የ5000 ሁሉ የመሻገር አቅም ይለው ለስላለ አመራር ያቃል። ኦፕሬሽን የሚባል ያ 5000 እሱ ተከትሎ ነው የሚያሸንፉ። ሚመራ ከሌለ የተሻገረ ከሌለ መንገድ የሚከፍትበት ከሌለ ኦፕሬሽን የሚያቅሰው ከሌለ ዝም ብሎ ተሰብስቦ መንጫየት ቆጥቅም የለም። ስለ ቅባት ዋጋ የሚያቅ፣ ስለ እግዚአብሔር ኃይል ዋጋ የሚያቅ፣ ስለ እግዚአብሔር ከፍታ ዋጋ የሚያቅ፣ ስለ ብሌሲንግ ዋጋ የሚያቅ፣ ስለ ታምራት ዋጋ የሚያቅ፣ ስለ ሚራክሎች ዋጋ የሚያቅ የሚመራ አካል ነው የሚያስፈልገው። እስኪ አንድ አሜን ብሎ እስኪ ያ ኦፕሬሽን መርቶ ጦርነቱ ያሸንፋል ማለት ነው። እሱ ያልሰማ ወታደር ግን እጅ ይሰጣሉ። ምክንያቱስ ወይ ከበባሉ ወይ ጥቃት ውስጥ ይገባሉ ወይ ይመታሉ። ምክንያቱ መሪ ስላልሰሙ። ሁለተኛ ደግሞ እናንተ የተነገሩ ሳይሆን የነገረ ስሙ። የነገሩ ተውና ምን ብለዋል እግዚአብሔር ስሙ። እሱ እግዚአብሔር ያልሰማ ሰው ይሸነፋል። እግዚአብሔር የሰማ ሰው ግን ያሸንፈዋል። ኢየሱስ ያድናል። ሶስተኛ ደግሞ የበራል ሰው ተከተል። ጨለማ አይመራውም። ለዛ እኮ ነው የተቀበላችሁበት ነገር ዋጋ እንዳለ ታውቃላችሁ ወይ? ዋጋ እንዳለው እንደዛ አለ እኮ ዘማሪ። የራሴ ነገር ስላልጠቀመ ዋጋ ተመኘ ወጥቼዋለሁ፣ ጌታ ማገልገል ትርፋለና ጥማዱ ስለ ይውጣናል። ወደ ጥማዱ ጨርሼ ወጥቼዋለሁ፣ ጌታ ማገልገል ዋጋ አለናል። የራሴ ነገር ስላልጠቀመ አለ ዋጋ ተመኘ ወጥቼዋለሁ። ዛሬ በጌታ በኢየሱስ ስም የሰማይ በር ይከፈትላችሁ። የሰማይ በር ይከፈትላችሁ። የሰማይ በር ይከፈትላችሁ። መንፈስ አይናችሁ ይብራ። የማስተዋል መንፈስ ውስጣችሁ ላይ ይግባ።
የታምራት መንፈስ ውስጣችሁ ላይ ይግባ። የጸጋ ኃይል ኢላችሁ ለበኢየሱስ ስም ጠራውት። የተወሰደባችሁ በረከት ይመለስ። የተወሰደባችሁ ጸጋ ይመለስ። የተወሰደባችሁ ታምራት ይመለስ። ነገሮች ማወቅ የሚቻለው ጸጋ ነው። ምክንያቱም አንደርስታንድ ማድረግ ያለባችሁ፣ አንደርስታንድ ደግሞ ካላደረጋችሁ ነገሩ መረዳት አትችሉ። ኢየሱስ እኮ ወደ ከተማ ሲገባ ወደ ጭላ ላይ ተቀመጠ። ሕዝቡ ፍላፊት እየሄዱ ምንድነው የሚለጥፉ? ምንጣፍ እየለጠፉ ዘንባባ እየቆርጡ እየጣሉ አህያው እየረገጠች እየሄደች ነበር። ኢየሱስ ደግሞ ከላዩ ተቀምጧል። ያቺ አህያ ግን ኢየሱስ ከላዩ ከወረደ በኋላ ሁሉ ሰው ይደበደበዋል። በዛን ቀን አህያው ራሱ መነካት ከባድ ነበር። አትነካው። ምክንያቱም ኢየሱስ አህያው ላይ አለ። አህያ የምትረግጦ ምንጣፍ ነው። ኢየሱስ ግን የተቀመጠው አህያው ላይ ነው። አህያው ራሱ ውድ ሆነች። ኢየሱስ ግን ከላዩ ከወረደ በኋላ ለቺ አህያ ምንጣፍ ለጥፎ ሰው አለ የለ። እኔ አንድ ነገር ልነግራቸው፣ ቅባቱ የተመታ አገልጋይ ዛሬ መንገድ ብታገኙ ምንጣፍ ትለጥፋለ? አትለጥፍም። ያ አገልጋይ የዛሬ 7 ዓመት ሕዝቡ ወጥቶ ተቀብሏል። በምን በቪኤቲ ወይ ደግሞ ሕዝቡ ዛሬስ አይቀበሉ። ቅባት አላስቀጠለም። ቅባት አቆመው። ቅባት ሲቆም በር የሚከፍትም የለም፣ ወጥቶ የሚቀበልም የለም። ሕዝቡ ወጥቶ ተቀበለበት ማን ነው? ኧረ ተናገሩኝ። ኢትዮጵያ ውስጥ የለም እንደ የሆነ ጊዜ ከፍ ብሎ የሆነ ጊዜ ዝቅ አገልጋይ የለም? ማን ወጥቶ ይቀበል? እስከ ትላንት አገልጋይ ነበሩ፣ ዛሬ ነጋዴው ነው የለም አለ። ሕዝቡ ያከበረ የተቀበለ ወጥቶ የጮው ለሊት ሙሉ እየተጓዘ አንተ ለመቀበል እንቅልፋቶ ያደረበት ላንተ አይደለም፣ ቅባቱ አውቆ ነው። ሻባ ያራሴ ተባካይ ዛሬ ስማ አሳሰባችሁ ቀይረሸኛችኋል። ጨበጠርግና የቅባት ዋጋ ታውቃለህ ብሎ እስኪ ካወረድክ ብሎ እስኪ ሁሉ ነገር ታጣለህ። ከተቀመጥክ ብሎ እስኪ ሁሉ ነገር ይቀጥላል። ሼባ ራሳ ተባካይ እዚህ ነገር ያላወቃችሁ በር ከፍቶ ያወርዳሉ። ሕዝቡ አጅቦ ያስገብ። ሕዝቡ ያጅብ እኮ ላንተ አይደለም፣ ሰውየው አይደለም፣ ሰውየው አይደለም። ሕዝቡ ያጅበው በሱ ላይ የሚሰራ የእግዚአብሔር ቅባት ስለሚያውቅ ግማሹ እሱ መነካት የሚፈልጉ አሉ፣ ግማሹ እሱ ማየት የሚፈልጉ ሰዎች አሉ እንጂ ትዕቢት መሆንም አይደለም፣ ትምክህተኛ ሆነም አይደለም፣ አትንኩኝ ሆነም አይደለም፣ ወደኔ እንዳትቀርቡ አይደለም። ራሱ ቅባት የሚሰራ ኦርደር ነው። እስኪ አንድ አሜን ብሎ አሜን። ይሄ የቅባት ቢፌ ነው ብሎ እስኪ ንገሩት። ወንድሞቼ ለቅባት ቫሉ ማወቅ አለባችሁ። እስኪ ነካር ግን የቅባት ቫሉ ይወቅ ብሎ እስኪ ንገሩት። ማንንም ሰው በዚህ ጉባኤ ውስጥ ያላችሁ ሰዎች እንድትረዱ የሚፈልጉ 3 ነገር ነው። አንደኛው ቅባት አክብር፣ ሁለተኛ የተቀባ ሰው ተቀበል፣ ሶስተኛው የቅባት ቫሉ ስጥ። በዘመን ሙሉ ትለመልማል። ይወስማ በዛ መንደር ድርቅ ሲኖር ያንተ መንደር ዝናብ ይኖራል። ያ መንደር ራብ ሲኖር ያንቺ መንደር ጥጋብ ይኖራል። ቅባት አክብሮ የተከሰረ ሰው የለም። ቅባትም አክብሮ የተዋረደ ሰው የለም። ቅባትም አክብሮ ከዛስ ወደ ኋላ የቀረ ሰው የለም። ኢየሱስ ያድናል። በር የሚከፈተው በዚህ ነገር ነው። እስኪ በራችሁ እንድከፍቱ የምትፈልጉ ሰዎች በጌታ በኢየሱስ ስም ተከፈተ። 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 ያው ስሙ እናንተ ቅባት ዋጋ ብታውቁ ታውቃችኋል። ቅባት ዋጋ ብታውቁ ምን ማድረግ አለባችሁ? የትኛው ነገር የትኛው ኢዳ ውስጥ ብትወርቁ ማለት ነው። ኢዳ ውስጥ ብትወርቁ፣ ክሳራ ውስጥ ብትወርቁ ልክ ፕሮፌት ጉባኤ ሲገባ በቃ ድንገት ከቡስ እግዚአብሔር ሆይ ዛሬ ነብዩ ወደኔ አምጣ ትላለህ። በምንም ይሁን ከዛም በኋላስ የእግዚአብሔር ሰው ቃል አውጣልኝ በምንም ነገር እና የትኛ ክሳራ ውስጥ ብዙ ቢሊየን የሚወጣ ክሳራ ቢኖርም ነብዩ ተዘጋ ካለ ያቺ ክሳራ እንዴት እንደሚዘጋ መላእክቶቹ ሲምርቱ ይገባሉ። መላእክቶቹ ሲምርቱ ይገባሉ። ክሳራ ተዘጋ በተባለ ሰዓት ጀምሮ ያንተ ነገር መንቀሳቀስ ይጀምራል። ኢኮኖሚ ራን ማለት ይጀምራል። ኢኮኖሚዎቹ ይንቀሳቀሳሉ። እና የቅባት ባሉ ያለማወቅ የሚባል ነው። እግዚአብሔር ሰው ክስ አለብኝ ስትል ተዘጋ ስትል አይገባውም። ተዘጋ ከተባለ እኮ ተዘጋ። እስኪ አንድ አሜን ብሎ እስኪ ተዘጋ ከተባለ ተዘጋ ብሎ እስኪ
ድገም ተዘጋ ከተባለ ተዘጋ ብለው እስኪ ያ አሁን የምትፈልጋችሁ ነገር ራሳቸው ውስጥ አስቡና እኔ ሲያወጅ ከነጋ ታውጃላችሁ ገብታችሁ የማታቃችሁ ቤት ውስጥ ገባላችሁ በልታችሁ የማታቃችሁ እንጀራ ትበላል አገልግለ የማታቀው አገልግሎት ታገልግላል እስጋበ የዓለም ዲሽ ነው መስጥልኝ ሳተላይቱ ይገጥም ይባል ሳተላይቱ ይገጥም ይባል ቅባቱ ይገጥም ይባል ጸጋ ይገጥም ይባል እስኪ ጎደች በደርግና በር ለማስከፈት ብለው እስኪ የተቀባ ሰው መከተል ብቻ ነው ብለው እስኪ የተቀባ ሰው ስትከተል ብለው እስኪ ጨራሩ ይደርስላል ብለው እስኪ ያንተ ችግር ብለው እስኪ በጨራሪ ብቻ ይፈታል ብሎት በጨራሪ ብቻ ይፈታል ብሎት ትልቅ ነገር አይደለም ብሎት ኢኮኖሚ ትልቅ አይደለም መፈወስም ጥያቄ አይደለም መባረክም ትልቅ አይደለም የኢየሱስ ስም ብቻ በቂ ነው እስኪ አንተ የኢየሱስ ስም ያለበት ሰው ብሎት ተከተል በሉት ይሳካላል ይከፈትላል ኤክሰለንስ ታገኛለህ በልጠህ ትገኛለህ ጠላቶቹ ይሸበራሉ ከሳሾቹ ይሸበራሉ በዘመን ሁሉ ተጽዕኖ ፈጣሪ ትሆናለህ ተጽዕኖ ፈጣሪ ትሆናለህ ተጽዕኖ እየፈጠርክ ትኖራለህ የእግዚአብሔር ቅባት ያሉ ሰዎች ለዚህ እኮ ነው ሰዎች እነርሱ አድርገው የሚከተለው ምክንያቱ ቅባት ያሉ ሰዎች በጣም ትልቅ ባጀት አለ ሰጥቶ የማይጨርስ ገንዘብ አለበት በቃ ብዙ ንብረት ስላለ ሰዎች ቅባት ያሉ ሰዎች መከተል የሚችሉ ሰዎች አንደርስታንድ ካደረጉ ብቻ ነው አንደርስታንድ ካደረጉ ምንም ነገር አይጎላችሁ ምንም ነገር እስሙ ምንም ነገር አይጎላችሁ እስኪ ምንም ነገር አይጎልኝም እስኪ አይጎልም ምንም ማለት ምንም ነገር በዛሬ ትምህርት በር እንደተከፈተ የሚታቁ ሰዎች በኢየሱስ ስም ተከፈተ አሜን በኢየሱስ ስም ተከፈተ አሜን በኢየሱስ ስም ተከፈተ አሜን ሶስት በር የሚከፈት አንደኛ በር በእግዚአብሔር ዘንድ የሚከፈት ሁለተኛ በር በሰዎች የሚከፈት ሶስተኛ በር ደግሞ ባንተ ራሱ የሚከፈት አለ ሁሉ በር ግን ተደምሮ በእግዚአብሔር ተከፈተ በር አይደርስም ሰው ቤት ገዝቶ በሰጥልኝ ዘመን ሙሉ ያወራል በትምህርት ተምረ እንጆ አላፊ ብትሆን ዕውቀቴ እኮ ነው ያስገባይ ትላለህ ተምሬ እኮ ነው ዶክመንቴ ነው ሰርቲፊኬቴ ነው እድሜ ሁሉ ለትምህርት ሰጥቼ እኮ ነው የገባውላል አንተ ነው በራሱ የምትመከ በራስ የተከፈተ በር ነው ግን አንድ ቀን እኮ ትባራለህ ከንጆ ሰውየውም ገብቶ የሰጠበት ቤት አፓርታማ የገዛ 14 ሚሊዮን ነው የሚያወራ ደግሞ 15 ቢሊዮን ንግግር ነው በየቀኑ እግዚአብሔር ደግሞ የሚከፍተው በር ይሁት አፓርታማ አይደለም አገር የሚገዛ በረከት ሰጥቶ አገር የሚገዛ በረከት ሰጥቶ ላንተ እንደዚህ ያደርጋለሁ ላንቺ እንደዚህ ያደርጋለሁ አይል ባንተ የሚከፈተው በር በጥረት ነው በሰዎች የሚከፈተው በርም በእምነት ነው ሰው አመኔ የሆነ ነገር ሸብሽበለት ነው በእግዚአብሔር ዘንድ ደግሞ የሚከፈተው በር በልጅነት ነው እስኪ ነገር ግንና ባንተ የሚከፈተው በር በጥረት ነው ብሎት በሰዎች የሚከፈተው በር ስለታመንክላችሁ ነው ብሎት ሁለቱ በሮች ይዘጋሉ ብሎት ምክንያቱ የጥቅም በር ነው ብሎት ጥቅም ሲያጣ ይዘጋል ጥቅም እስካለ ያስቀጥላል በእግዚአብሔር የሚከፈተው በር ብሎት የልጅነት በር ነው ብሎት በጥቅም ጋር የተገናኘ አይደለም ብሎት ብትደከምም ብሎት ብትበረታም ብሎት ከሰማይ ነው በሩ ሰው አይዘጋብም በኢየሱስ ስም ተከፈተ በኢየሱስ ስም ተከፈተ በኢየሱስ ስም ተከፈተ እስኪ አንድ ተከፈተ ብሎ እስኪ ተከፈተ ብሎት ያ እስኪ እጃንሱ ወደ ላይ አንሱ ለባረካ እንደ ፕሮፌት ለባረካችሁ እግዚአብሔር የሰማይ በር ይከፍትላችሁ አሜን የሰማይ በር ይከፍትላችሁ አሜን የሰማይ በሮች ይከፈትልኝ አሜን
ስለዚህ በራችሁ ከሰው ጋር ካልሆነ በራችሁ ከእግዚአብሔር ዘንድ ከሆነ አይዘጋም። አሜን በል። ስለዚህ በእግዚአብሔር ዘንድ የሆነ በር ነው የሚከፈትላችሁ። ሁላችሁ ጫኑ ራሳችሁ ልጅ በጌታ በኢየሱስ ስም ጸልላችኋለሁ። ዛሬ አዲስ በሮችና አዲስ ደጆች በፊታችሁ ተከፈተ። አዲስ በሮችና አዲስ ደጆች በፊታችሁ ተከፈተ። በኢየሱስ ስም ስልጣን ሕይወታችሁ ላይ የእግዚአብሔር ተአምራት ሆነ። በሕይወታችሁ ላይ 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 ድል ሆነ። በሕይወታችሁ ላይ ሙላት ሆነ። ክሳራ በር ዘጋውት። የክስ በር ዘጋውት። የኢዳ በር ዘጋውት። የባዶነት በር ዘጋውት። የማጣት በር ዘጋውት። የበሽታ በር ዘጋውት። የድግንት በር ዘጋውት። የደጋሜ በር ዘጋውት። የጨለማ በር ዘጋውት። በረከታችሁ የሚበላ በር ዘጋውት። የናንተ አእምሮ ይከፈት። የናንተ አእምሮ ይከፈት። የናንተ አእምሮ ይከፈት። መንፈሳዊ ዓለም ይበረገድ። ደጆቹ ይበረገዱ። በኢየሱስ ደም ተፈጸመ። ለእግዚአብሔር ክብር